እንደ ቀልድ 3 ዓመት ሞላን አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እንደኔ ናት፣ እንደኔ ችኩል። እሺ ኦ ማይ ጋድ ምንድነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነዎት ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። አረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ባርኮት እኮ ምን አይት ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር፣ ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሪያ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ፣ ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ለአለቃዬ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጅ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ይሄ በጣም ትክክለኛ ነገር። ፈጣሪ ገመናችሁን ይደብቅላችሁ። ሁላችሁ ኮሜንት ላይ አሜን በሉ። ለእናንተም ነው። ተማርሻውን አፈጣጠን ጥቅም እንደሌለው ገባሽ?